አሁን ላይ ውበትን ፍለጋ በርካታ ሴት አርቲስቶቻችን እየሄዱበት ያለው ርቀት እጅግ ይገርማል። ከነዚህም መካከል ብስራት ገመቹ ቀዳሚዋ ናት። ብስራት ገመቹ ያደረገቻቸው 7 አስደንጋጭ ሰርጀሪዎች አፍንጫን ከማስረዘም እስከ ከንፈር ማስሞላት ብቻ ሳይሆን ማስመጠጥም አለ። በመጨረሻም የብስራት ገመቹ ድንገተኛ የገጽታ ለውጥ ሚስጥር በራሷ አንደበት ይፋ ወጥቷል። ከዚህ ወደዚህ ለመቀየር የሚያስፈልገው ገንዘብ ብቻ ነው። ለመሆኑ በእነዚህ ሁለት ፎቶዎች መካከል ያሉትን 7 የአካል ክፍሎች ለውጥ ልብ ብላችሁ ተመልክታችኋል? ሰላም ጤና ፍቅር ለእናንተ ይሁን። በሰው ለሰው ድራማና በስነ ህይወት ፕሮግራም የምናውቃት ብስራት ገመቹ ፊቷ ላይ ብዙ አይነት የፕላስቲክ ሰርጀሪዎችን አድርጋለች ተብሎ ሲወራ የነበረ ቢሆንም ከሰሞኑ በዩኤስ ቴሌቪዥን በነበራት ቃለ መጠይቅ እስከዛሬ ሲወራ ስለቆየው መላመት በመጨረሻም እውነቱን በራሷ አንደበት አፈርጣዋለች። ያደረገቻቸውን እያንዳንዱን ሰርጀሪዎች ከነስማቸው ከነማስረጃቸው አጀብ ያስባለንን አነጋጋሪ ጉዳይ ይዘንላችኋል። ብቻ እናንተ ውድ ቤተሰቦቻችን እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የምንጊዜም አጋር ቤተሰብ ሁኑ። የለቀቅናቸው አዳዲስ ቪዲዮዎች ደግሞ እንዲደርሷችሁ የደወል ምልክቷን ተጫኑ። ወደ መረጃው አመራለሁ። በሰው ለሰው ድራማ ላይ ባሳየችው ድንቅ የትወና ብቃት እውቅና ያተረፈችው ተዋናይት ብስራት ገመቹ ፕሮዲውስ ባደረገቻቸው ድራማዎች ብቻ ሳይሆን በውጫዊ ገጽታዋን ብዙ ጊዜ መነጋገሪያ የሆነች ዝነኛ ነች። በዚህ ቪዲዮ ብስራት ገመቹ ያደረገቻቸውን ሰርጀሪዎች እያንዳንዳቸውን በዝርዝር እንዴት እንደሚሰሩና በእሷ ገጽታ ላይ ምን አይነት ለውጥ እንዳመጡ በጥልቀት እንመለከታለን። የመጀመሪያው የአፍንጫ ቅርጽ ማስተካከያ ሰርጀሪ ሲሆን የአፍንጫ ሰርጀሪ ወይም ራይሮስቲ በዓለም አቀፍ ደረጃ ፊትን ሙሉ ለሙሉ ለመቀየር የሚደረግ እጅግ ታዋቂ ቀዶ ጥገና ነው። አፍንጫ የደፍጣጣ ነው ጎማዳ ነው ብሎ ካሰቡ ገንዘቦትን ይጭነቀው እንጂ እንዲህ ሰልካካ አፍንጫ መሆን አሁን ላይ እጅግ በጣም ቀላል ነው። የብስራት ገመቹ የበፊት አፍንጫ ወፈር ያለና የአፍንጫዋ ጫፍ ወደታች ወረድ ያለ ነበር። በአሁኑ ሰዓት ግን አፍንጫዋ እጅግ በጣም ቀጭን የተስተካከለና ሰልካካ የሚባል ሆኗል። ይህ የአፍንጫ ሰርጀሪ በፊቷ ላይ ከፍተኛ ለውጥን የፈጠረ ሲሆን የፊቷ ገጽታም አውሮፓውያን የሚወዱት አይነት ሆኖ ተቀይሯል። አፍንጫዋ መጥበቡም የፊቷን ጉንጮች እና አይኖቿ ይበልጥ ጎልተው እንዲታዩ አድርጓቸዋል። አጀብ ነው ብቻ ዘንድሮ። ሁለተኛው ከአይን በታች ያለው ስብ የመቀነስ ሰርጀሪ ሲሆን ይህ ከሰርጀሪዎች ሁሉ ፊትን በአንድ ጊዜ የመቀየር አቅም ያለው የህክምና አይነት ነው። ህክምናውም ከአይን በታች የሚንጠለጠሉ ከረጢቶች ወይም አላስፈላጊ ስቦችን የማስወገድ ሂደት ነው። ሰዎች ሲደክማቸው፣ እንቅልፍ ሲያጡ ወይም እድሜያቸው ገፋ ሲል ከአይናቸው በታች ጥቁራትና እብጠት ሲፈጥር መቼስ ታስታውሱ ይሆናል። ወይም ደግሞ ብስራት ገመቹን በሰው ለሰው ድራማ ላይ ታስታውሷት ይህንን ጉዳይ ታገኙታላችሁ። ታዲያ በዚህ ሰርጀሪ ወቅት ከአይን በታች ባለው ቆዳ ላይ በህክምና ባለሙያዎች አማካኝነት ጥንቃቄ የተሞላበት ቀዶ ጥገና ይደረግና የተጠራቀመው አላስፈላጊ ስብና የተሸበሸበ ቆዳ ይወገዳል ማለት ነው። ብስራት ገመቹ በሰው ለሰው ድራማ ወቅት በነበራት ገጽታ ላይ ከአይኗ በታች መጠነኛ ጥቁረት ይታይባት ነበረም። ይህንን ሰርጀሪ ካደረገች በኋላ ግን ተመልከቱ፣ ከአይኖቿ በታች ያለው ቆዳ ሙሉ በሙሉ የፈካ ሆኗል። ይህ ህክምና ፊቷ ላይ የነበረውን የድካም የሚመስል የአይን ስር መጥቆርና እርጅናን የሚያስታውሰውን የአይን ስር መሸብሸብ ማጥፋት 10 ዓመት ወደ ኋላ ተመልሳ ወጣት እንድትመስል አድርጓታል። ሶስተኛው ብሮሊስት። ይህ የሰርጀሪ አይነት በግንባራችን የፊት ክፍል ላይ የሚታይ ቆዳ መሸብሸብና የእድሜ መግፋት ምልክቶችን ለማጥፋት የሚደረግ ህክምና ነው። ይህ ሰርጀሪም ቆዳን የመወጠርና የልጅነት ፊትን የመመለስ አቅም አለው። ብስራት ገመቹ ይህንን ሰርጀሪ ለማድረግ የወሰነችበት ሌላው ምክንያት አይኖቿ ይበልጥ ማራኪ እንዲሆኑ ጭምር ነው። ይህ ህክምና በግንባር ቆዳና በቅንድብ አካባቢ ያሉ የላሉ ጡንቻዎችን ወደ ላይ በመሳብ የሚከናወን ነው። በፊት የብስራት ፎቶዎች ላይ ቅንድቦቿ ወደ ታች ዝቅ ያሉና ከተፈጥሯዊ የአይን አጥንቷ ጋር የተጣበቁ ነበሩ። ይህ ሰርጀሪ ከተደረገ በኋላ ግን ተመልከቱ፣ ቅንድቦቿ ወደ ላይ ከፍ በማለታቸው የአይን ሽፋሽፍቶቹ አካባቢ ሰፊ ቦታ እንዲኖር አድርጓል። ይህ ለውጥ ብስራት የድካም ስሜት የማይታይባት ማራኪ የአይን ቅርጽ እንዲኖራትም አስችሏታል። አጀብ እያልን ቀጥለናል። ወደ አራተኛው ስናልፍ ሊፕ ፊለር ወይም የከንፈር መሙያ ህክምና ሲሆን ቀጭን ከንፈርን ሞላ ወዳለ ማራኪ ከንፈር ለመቀየር የሚደረግ የህክምና አይነት ነው። ይህም የሃይሎኒኖክ አሲድ መርፌን በመጠቀም የከንፈርን መጠንና ቅርጽ የመጨመር ሂደት ነው። እንግዲህ ብስራት ገመቹ የበፊት ከንፈሯ መጠነኛና ቀጭን የሚባል ነበረም። በአሁኑ ወቅት ግን ከንፈሮቿ እንደዚህ የሞሉ ሆነዋል። ይህ ህክምና በተለይም ስትስቅ ወይም ስትናገር
ከንፈሯ ይበልጥ ማራኪ ሆኖ እንዲታዩ የሚያደርግ ሲሆን ፊት ላይ ያለው ውበትም በከፍተኛ ደረጃ ይጨምራል ብለው ነጮቹ በአንድ ላይ ይስማሙበታል። ብስራት በቃለ መጠየቋ ላይ ለራሴ የምሰጠው ትልቅ ሽልማት ነው ስትል የገለጸችው ይህ ሰርጀሪ ግን ያላማረን ሰውነት ሁሉ ባስተካከለች ቁጥር ይሄ ዘመነኛው ቴክኖሎጂ እንዴት የከፋ እንደሆነም ብዙ ጊዜ እንመለከታለን። የብስራት ገመቹን ለውጦች መታዘባችን ቀጥለናል። አምስተኛው የቦቶክስ ህክምና ሲሆን በእድሜ የሚመጣን የፊት መጨማደድ እና በሳቅ ምክንያት የሚፈጠር የተሸበሸበ ቆዳን መወጠር ወይም ደግሞ የፊት ጡንቻዎችን በጊዜያዊነት የሚያደነዝዝ መርፌ ነው። ጡንቻዎች ከደነዘዙ ፊት ስለማይንቀሳቀስ ፊት ሳይሸበሸብ ይቆያል። አስተውላችሁ ከሆነ ብስራት ገመቹ ፊቷ ላይ እንደ ድሮ ብዙ ጊዜ ስሜቶቹ አይታይም። ይህም የፊቷ ጡንቻዎች በመደንዘዛቸው ስሜቶችን በፊቷ ላይ ማሳየት ስለማትችል መሆኑ ነው። ይህ ትንሽ የሚያስፈራ ይመስላል። ከፍትፍቱ ፊቱ የሚለው የአገሬ ሰው ይህንን ጉዳይም ካስተዋላችሁ የብስራት ግንባር እንደ መስታወት ያንጸባርቃል። ይሄ የሆነው በግንባሯ በአይኖቿ ዙሪያና በጉንጮቿ ላይ ቦቶክስ በማድረጓ ወይም ደግሞ ቆዳዋን በማደንዘዝና በመወጠሯ መሆኑ ነው። ስድስተኛው የመንጋጋ ማስተካከያ። ይህ የመንጋጋ አጥንት መስመርን ልክ እንደዚህ የቪ ፊደል እንዲመስል የማድረግ ሂደት ነው። እንግዲህ ይህ የፊት ገጽታን የወጣት እንዲመስል የሚያደርግ ነው። በነጮቹ የመንጋጋን መስመር ልክ እንደዚህ ቪ ሲሆን የውበት መለኪያ ተደርጎም ይወሰዳል። እንግዲህ የበፊቷ ብስራት ገመቹ ጉንጮቿ ሞላ ያሉ ነበሩ። በአሁኑ ሰዓት ግን ከመንጋጋዋ ተነስተው እስከ አገጯ ድረስ የሚሄዱት አጥንቶቿ ስብ የሌላቸው ሆነዋል። ይህ ለውጥ እንግዲህ ፊቷን ረዘም ያለና ቀጭን እንዲመስል ያደረገው ሲሆን ከየትኛውም አቅጣጫ ፎቶ ብታነሷት ፊቷ ወጥ ቅርጽ ያለው እንዲመስል አድርጓታል። ሰባተኛውና የመጨረሻው ደግሞ የቆዳ ቀለምን ማቅላት ወይም ደግሞ ስኪን ብሊንች ህክምና ሲሆን ብስራት ገመቹ ከፊቷ ቅርጽ መለዋወጥ ባሻገር የብዙዎችን ትኩረት የሳበው ደግሞ የቆዳዋ የቀለም ለውጥ ነው። በሰው ለሰው ድራማ ወቅት የምናውቃት ብስራት ጠይም ኢትዮጵያዊ የቆዳ ቀለም የነበራት ሲሆን በአሁኑ ሰዓት ግን ፊቷም ሰውነቷም በእጅጉ ቀልቷል። ይህ ለውጥ የተገኘው የቆዳን ሚላንን የማምረት አቅም የሚቀንሱ የግሉታዊ መርፌዎች ወይም የቆዳ ማቅያ ክሬሞችን በከፍተኛ ደረጃ በመጠቀም ነው። ብስራት ገመቹ ይህንን ማድረጓ ቆዳዋ ይበልጥ እንዲፈካ አድርጎታል። ጠይም የነበረው ቀለሟ ወደ ሙሉ ቀይነት መቀየሩ የፊቷን አጠቃላይ ገጽታ ሙሉ በሙሉ የለወጠው ሲሆን ብዙዎች መጀመሪያ ላይ በቪዲዮ ሲመለከቷት ለመለየት ሁሉ እስከሚቸገሩ ድረስ በጣም ተለውጣባቸው ነበር። ብዙ ጊዜ ታዋቂ ሰዎች በድንገት ተለውጠው ሲመጡ በስፖርትና በምግብ ብቻ ራሴን ቀየርኩ እያሉ ተመልካቾችን ሲያታልሉ ይደመጣሉ። ብስራት ግን ሰዎች የእሷን ለውጥ አይተው በተፈጥሮ የመጣ ውበት ነው ብለው እንዳያስቡ ለውጡ ሙሉ በሙሉ በሳይንስና በሰርጀሪ የመጣ መሆኑን በይፋ መናገሯ የሚደንቅ ተግባር ነው። በስርዓት ይህንን እውነት ይፋ ማድረጓ ወጣት ሴቶች እኔ ስለምን እንደነሱ አልሆንም ብለው በተሳሳተ መንገድ ራሳቸውን እንዲያቆስሉና ይሄ ውበት በከፍተኛ ሁኔታ ገንዘብና በሕክምና መሳሪያዎች ብቻ የተገነባ የተከፈለበት ውበት መሆኑን እንዲረዱም ያስችላቸዋል። በሌላ በኩል ደግሞ ብስራት ገመቹ ላይ ከባድ ትችትና ተቃውሞም የሰነዘሩ በርካታ ወገኖችም አሉ። በሚሊዮኖች የምትወደድ ታዋቂ ሴት በቴሌቪዥን ላይ ቀርባ ፊቷን በሰርጀሪ መቀየሯን እንደ ትልቅ ስኬትና ለራሴ የምሰጠው ትልቅ ሽልማት ነው ስትል በማህበረሰቡ ላይ የተሳሳተ አመለካከትን ትፈጥራለች ያሉ ሲሆን ይህ አይነቱ ንግግር ተፈጥሯዊ መልካቸውን ይዘው የሚኖሩና የኢኮኖሚ አቅም የሌላቸውን በሚሊዮን የሚቆጠሩ ወጣት ሴቶችን እጅግ በጣም ልክ ወዳልሆነ መንገድ ይመራቸዋል ሲሉ ይናገራሉ። ውድ ቤተሰቦች ተፈጥሮ የሰጠችንን ነገር ወደንና አክብረን መኖር ምንኛ መታደል ነው። እናንተስ በዚህ ታሪክ ላይ ምን አይነት አስተያየት አላችሁ? ሀሳባችሁን እንደተለመደው ኮሜንት ላይ አስቀምጡልን። ቪዲዮውን እንደወደዳችሁት ምንም ጥርጥር የለንም። ስለዚህ ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ወቅታዊ ትኩስ መረጃዎችን፣ የመዝናኛ ማህበራዊ ጉዳዮችን በየቀኑ በፍጥነት እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ የዛሬን እዚህ ጋር አበቃው። በያላችሁበት ሰላማችሁ እንዲበዛ እየተመኘው በያላችሁበት ቸር ቆዩኝ። Oh